ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ብሩኬን በጉጉት ስንጠብቀው ነበረ። እንግዲህ ጀርባዋን ያሳየን ልጅ ፊት ለፊቷንም አይተናታል። ምንም አትልም፣ ጥሩ ናት። ብሩኬ ልጅቷ ግን ለሶሻል ሚዲያ አዲስ ትመስለኛለች። ትሽኮረመማለች፣ መናገር አትችልም። ያው ለስራ ነው ስላለ እንግዲህ ያው የመጀመሪያ ጊዜ ይመስለኛል ቪዲዮ ላይ ስትወጣ እና እንዴት አያችኋት? እኛ ግን የምንፈልገው ሀይሚዬን፣ ንግስቷን፣ ጨረቃዋን፣ ዘና ፈታ የምታደርገንን ቀበጧን እሷን ነው የምንፈልገው። ብራዬ እሷን አምጣልን። ከዚህ ስጨርስ አሁን ስራህን ስጨርስ ከሰሞኑ ሀይሚዬን ይዘህልን እንድትመጣ እንፈልጋለን። ነገር ግን ሀይሚዬም ስሜን ሜሽን አድርገህ እንዳታነሳ ብላለች። እሱም ደግሞ ሀይሚ 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 ሲላት ነበረ። አስቢበት ግን የልጆቹን ጉዳይ ሀይሚዬ ነግሮሻል። ደግሞ ሴቶቹን እንደምፈልገው ሁለቱ ለእኔ ሁለቱ ለአንቺ ተብለሻል። መንታ ናቸው እንዴ? ግን መንታ ናቸው ልጆቹ? መንታ መንታ ነው እንደሚወለዱት ደግሞ አይቀርም። ፈጣሪ የልባችሁን መሻት ይሰጣችኋል። ሰው የተመኘውን የዘራውን ነው የሚያጭደው አይደለ? ስለዚህ ለእናንተም ደግሞ ፈጣሪ የልባችሁን መሻት ይሰጣችኋል። ይችን ቀን ግን ጥራችሁ ተጣጥራችሁ መውጣት አለባችሁ ብዬ ነው እኔ የምመክራችሁ ማለት ነው። በነገራችን ላይ ማለት ነው ብሩኬ ዛሬ የተናገረውን ነገር በደንብ ከሰማችሁት፣ ቀድሜም ተናግሬያለሁ በዛኛው ቪዲዮ እንዳትሳደቡ ተብላችኋል። እንዳትሳደቡ ስራ ነው ተብሏል። ስለዚህ ምንም ነገር ከአፋችሁ መጥፎ ቃላት እንዳይወጣ እህቶቼ። በነገራችን ላይ ፍክክር ነው የያዙት። ዳኒም ዛሬ ሲደነፋ ነበረ፣ ሶሲና ዳኒ ማለት ነው። እና ተያይዘው ሁሉ ነበረ። ዳኒ እንደምታውቁት ሀይሚዬ የኔ ስጦታዬ ናት፣ ከላይ የተሰጠችኝ ስጦታ የአምላክ ሎተሪ ናት ብሏል። ሎተሪ ድንገት ነው የሚወጣው አለ ስንለው፣ እንደዛ ነው ሀይሚዬም ለኔ እንደ ሎተሪ ነው የወጣችልኝ። በህይወቴ እንደሷ የሚያስደስተኝ የለም፣ ወደፊትም እንደዛው ብሎ ተናግሯል ማለት ነው። ብታገኛት ሎተሪክ ናት፣ ብታገኛት ሎተሪክ ናት። ነገር ግን አንተ ትወዳታለህ፣ አንተ ትፈልጋታለህ እንጂ እሷ ደግሞ ለአንተ እንደ ሰውነትህ ታከብረሃለች፣ ልትወድ ትችላለች። በሌላ በኩል ግን ምንም አይነት ስሜት እንደሌላት ማወቅ አለብህ። በአይምሯም በልቧም በቃ በአጠቃላይ ያለው ብሩኬና ብሩኬ ብቻ ነው። ገባህ ዳንዬ? ለሀይሚዬ ለቡራዬም ማለት ነው። ብሩኬ 10 ሴቶች ይዞ ሊመጣ ይችላል። ሊሰራ ስራ ነው። በነገራችን ላይ ለስራ 10 ሴቶች ይዞ ሊመጣ ይችላል። በልብ ውስጥ ግን ያለችው ሀይሚና ሀይሚ ብቻ ናት። ከዚህ ሰሞን ቪዲዮ መረዳት ትችላላችሁ። እኔ ለምን እንደማትረዱ አላውቅም። አንዳንዶቻችሁ አሁን እንደዚህ እየሆኑ እንዴት ነው ስራ ነው ትያለሽ ትሉኛላችሁ። እኔ ዝም ነው የምለው፣ አልልም። ኦኬ አልልም፣ ችግር የለም። ግን መጨረሻ ላይ ግን ሀይሚዬና ቡራዬ አንድ ላይ ሲሆኑ ታያላችሁ ማለት ነው። እኔ ፍላጎቴ ያ ነው። በቃ ስራም ሆነ ጸብም ሆነ ምንም ሆነ አያገባኝም። ሁለቱ ብቻ ተስማምተው አንድ ላይ ይምጡልን፣ እንደ ድሮ እንደ ፍቅራቸው። በቃ ዋናው ነገር ፖይንቱ እሱ ነው የሚፈለገው እና እንደዛ ነው። ስራ ነው አትበይ ካላችሁኝ አልልም። እኔ ከዚህ በኋላ በቃ አልልም። ግን ዛሬ ብሩኬ ይዟት የመጣችሁ ልጅ ለስራ ነው፣ ራሱም ተናግሯል። ምንም ነገር እንዳትሉ፣ እንዳትናደዱ እኮ እንዳትናደዱ፣ ዘና ፈታ ብላችሁ ተከታተሉን አላችሁ። ይሄ ማለት ምንድን ነው? ስራ ነው እያላችሁ ነው። እንዳታስቡ፣ እንዳትጨነቁ፣ እንዴት ሌላ ሴት ይዞ ይመጣል ብላችሁ እንዳደነፉ፣ ቲክታክ ላይ ዝቅዘቃ እንዳትጀምሩ ማለት ነው። ፎቶ መዘቅዘቅ እንዳትጀምሩ፣ ቤተሰብ እንዳትነኩ ነግሯችኋል። ስለዚህ እኛ ደግሞ ነቂ መሆን አለብን። ለምንድን ነው ግን የማንነቀው? በቃ ፈታ ብላችሁ ተከታተሉ። እውነት ወደፊት እግዚአብሔር ነው የሚያውቀው ላላችሁ ደግሞ አውቆ ነው እናንተን ትንሽ ለማበሳጨት ስለፈለገ ነው እንጂ እውነት ኧረ እናንተ የእውነት ትናንትና ራሱ ሀይሚና ብሩኬ ሲገናኙ እንደው ከትናንት ወዲያ ራሱ ስልኩን ይዘው የመጣችሁ ቀን ራሱ አይታችሁ ከሆነ ኧረ በዚህ ሰሞንማ ማለት ነው በደንብ ነው የሚያስታውቁት። ፎንቃቸው እንደውም እየጨመረባቸው ነው ሄደው። የሚገርማችሁ ነገር ሀይሚም ጋር ብሩኬ ጋር እናንተ ጥላቻ ያለው ሰው በዚህ ልክ እየተደጋገመ ይገናኛል ብላችሁ ታስባላችሁ እንዴ? በፍጹም
እና እንደዛ ያደርጋሉ የሚል ሀሳብ አይግባችሁ። ምንም ነገር እንዳትጨናነቁ ውዶችዬ። ሚፍታህ ነው ደግሞ የሚያስታርቃቸው። ደግሞ ልደት እኮ ከተጠራ እንሄዳለን ብለዋል። ልደት ከተጠራ እንሄዳለን። ስጦታ ምን ይዘን ተባባሉ እንጂ ደግሞ ከዚችኛዋ ጋር ምን ይዘን እንሄድ ስጦታ አላለም። አውቆ ነው ብሩኬ። የእውነት ነው የሚላችሁ ቤተሰብ፣ እውነት እንዳትሳደቡ እናንተ። እንዲህ በደንብ ነው የሚያስታውቅባቸው የሰሞኑ በተለይ ማለት ነው። እንዴ ወይ በሉ እንግዲህ ተለባለቡና ልደቱን አንድ ላይ እንድታከብሩ ማለት ነው። የሀይሚዬ ልደትማ በደማቁ ነው መከበር ያለበት፣ በደማቁ ለየት ባለ መልኩ። እንዴ ቡራያንተ የሌለበትማ እኮ አይደምቅም ወንድምዬ። ወንድም አለ ሶሲ መከታዬ ነው ብላለች እኮ ብሩኬን። ብሩኬ ማለት ሂጂ ብሩኬ ጋር ሲላት ማለት ነው ስማ አለችው። ዳኒል ስማ ብሩኬ ማለት ወንድሜ፣ እንደዚህ ደረቷን የምትታደርገው ወንድሜ መከታዬ አለችው። እውነት ነው፣ ደስ አይልም? ወንድም መከታ ሲገኝ አንድ ለሁላችንም ወንድማችን ነው። በነገራችን ላይ ብሩኬ፣ ሀይሚዬ ደግሞ እህታችን ናት። እኛ ለነሱ ጥሩ ነገር ነው የምንመኘው። መጥፎውን ደግሞ ለሰይጣን ነው የምንመኘው። ሀይሚዬ ቡራዬ ወደፊት ጉዞ ወደፊት ሁሌም ቢሆን ማለት ነው። እናንተ ጀግኖች ናችሁ። በወጣትነታችሁ ማለት ነው። በቃ ሚዲያውን እያንቀጠቀጣችሁት ያላችሁት እናንተ ናችሁ። የዛሬ 10-15 ዓመት ዩቲዩብ ላይ የተቀመጡት ትልልቅ ታዋቂ ከሚባሉት በላይ ሆናችሁ እየተገኛችሁ ያላችሁት እናንተ ናችሁ። በቃ በዚህ እድሜያችሁ እና ሽልማት እንደውም ይገባችኋል። ብሩኬና ሀይሚዬ ሴፉ ጋር መቅረብ አለባቸው። እኔ ቆይ እጠይቃለሁ፣ ይህን ነገር እጠይቃለሁ። በቅርብ ሴፉ ጋር ይቅረቡልን። 1 2 3 4 5 ብር እየቆጠርኩ ነው። እሺ ብር እየቆጠርኩ ነው። ደሞዝ ደርሶኛል። ደስ አይልም? እኔ ብሬን በነገራችን ላይ ማለት ነው እውነት ቤተሰብ ልንገራችሁማ፣ ስለ እኔ እስኪ ልንገራችሁ። ስንት ብር እንዳለኝ ራሱ አለ። አስቀምጣለሁ፣ ሰው ሲሰጠኝ ሆነ ቦታ አስቀምጥ ማለት በቃ ብር ማስቀመጥ ነው። እንደው ዝርክርክ ነኝ። እንደው ለምንድን ነው ግን ስንት ብር ይኑረኝ ስንት ብር አይን እማቀው ታሪክ እኮ የለም። እማቀው ታሪክ ምስኪን። አይ ከዚህ በኋላማ ቆይ እጠነቀቃለሁ። እንደው ጽፌ ነው ማስቀምጠው ሁሉ አይታወቅም፣ ስንት ነገር አለ። እና ውዶችዬ ማሮችዬ ማለት ነው አሁን ወርቅ እገዛለሁ። አጠረቃቅሜ ወርቅ ልገዛ አስቤያለሁ። የባህሬን ወርቅ ለጆሮዬም፣ ለአንገቴም፣ ለጣቴም፣ ለእጄ ብራዝሬት መግዛት እፈልጋለሁ። ቆንጆ ወርቅ አሳያችኋለሁ። አሁን አላማዬ ወርቅ መግዛት ነው። በቃ የ3 ወር ደሞዝ ይበቃኛል ብዬ አስባለሁ ለወርቅ መግዣ እና አሳያችኋለሁ በደንብ አድርጌ። አሁን ግን ተወዷል ወርቅኛ ጋር። የባህሬን ወርቅ ታውቃላችሁ አንደኛ ነው፣ ግን እንደ ድሮ አይደለም። ድሮ እኔ የማውቀው ስንት ብር ነው? 12 ብር ነበር። 21 ካራንት 12 ብር ነበረ። አሁን ግን 21 ካራንት 37 ብር ገብቷል ማለት ነው። 37 ዲናር ማለት ነው። የኛ ብር ዲናር ነው። በፊት 12 ዲናር የነበረ አሁን 37። አስቡት፣ እጥፍ። ግን ያው ምርጥ ነው ወርቃቸው። ኢትዮጵያ ራሱ ወስዳችሁ ብትሸጡት ታተርፉበታላችሁ እንጂ ማለት ነው ምንም አትጎዱ። እኔ እንደው ከቻልኩ ወርቅ እየገዛው ወደ ኢትዮጵያ እየላኩ ብሸጥ ራሱ ነጋዴ ልሁን እንዴ እናንተ? እንደዛ በሆነ እኮ ያዋጣኛል እውነት፣ የወርቅ ነጋዴ። አረ ይሄንንማ ቆይ ሄድበታለሁ። አረ ዝም አልልም እንዴ! አዋጭ ነገር ነው። ስመታው ራሱ ኢትዮጵያ ላይ በጣም ውድ ነው። እዚህ ግን ይሻላል ብዬ አስባለሁ። ደግሞ የዚህ ሀገር ወርቅ ተፈላጊ ነው። ዱባይ አሁን እነ ሪም ጎልድ የሚሸጠው የባህሬን ነው ታውቃላችኋ? አረ ቆይ አሁን አይዲያ ያመጣልኝ፣ እዚሁ እያወራሁ ከእናንተ ጋር አይዲያ ያመጣልኝ። ውዶችዬ፣ ማሮችዬ፣ የኔ ውዶች፣ የኔ አበባዎች የምታበረታቱኝ። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሀይሚዬ ቡራዬ ወደፊት ጉዞ ወደፊት ነው። በቃ እነሱ ጉዞ ላይ ናቸው ያሉት። በርቱልን፣ ጠንክሩልን።
ባይ